ግርማ ደም እባላለሁ። እንጦጦ አምባ አጠቃላይ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ነኝ። እንደ አጠቃላይ እንግዲህ የትምህርት ቤታችን ሜዳ በአዲስ መልኩ ተሰርቶልን የአዲስ አበባ ከተማ አስተዳደር አስረክቦናል። እሱ ካስረከበን በኋላም ተማሪዎቻችን ፕሮግራም አውጥተን የተማሪዎች የመምህራን ፕሮግራም እዚህ እየተካሄደ ይገኛል። በዚህም ውጤታማ የሄድንበት ሁኔታ ነው ያለው። በአንድ አመት ብቻ በተማሪም እንደዚሁ በሴቶች በወንዶች ዋንጫ ያገኘንበት ሁኔታ ነው ያለው። በከተማ አቀፍ የስፖርታዊ ውድድር ላይም በንቃት እየተሳተፍን ነው ያለነው። መምህራንም እንደዚሁ በጥሩ ሁኔታ እንቅስቃሴ እያደረጉ ስፖርት እየሰሩ ነው ያሉት። ከዚህ ውጭ እንግዲህ ሜዳው እንደሚታወቀው የአካባቢው ህብረተሰብ ታሳቢ አድርጎ የተሰራ ሜዳ ነው። ከዚህም አንፃር የአዲስ አበባ መስተዳደር ያወጣው መመሪያ አለ። በዛ መመሪያ መሰረት ሐሙስና ሮብ፣ ቅዳሜና እሁድ አራቱን የሳምንቱን ቀናት ታዳጊ ወጣቶች የአካባቢ ወጣቶች ተጠቃሚ የሚሆኑበት ሁኔታ ተፈጥሯል። እንደዚሁ የአካባቢ ወጣቶችም በዚህ በስፖርት ሜዳ በነፃ እየተገለገሉበት ይገኛሉ ማለት ነው። ይሄ ማለት የትምህርት ቤታችንን ስታንዳርድ በከፍተኛ ሁኔታ ከፍ አድርጎልናል። ከዚህ ጎን ለጎን ደግሞ ስፖርታዊ ውድድሮች በትምህርት ቤታችን በተለይ አካላዊ እንቅስቃሴ በመምህራንም በተማሪዎችም በጥሩ ሁኔታ እየተደረገ ነው ያለው። ተማሪዎችም እንደምታዩት በስፖርት ክፍለ ጊዜ በሙሉ አቅም እየተጠቀሙ ነው። ከዚህ ጎን ለጎን የ3 በ1 ሜዳ አለን። እንደዚሁ በ3 በ1 ሜዳውም በዚህ ሜዳውም ተማሪዎች እየተጠቀሙ ነው። የአካባቢ ህብረተሰብ እየተጠቀመ ነው። ይሄ ለትምህርት ቤታችን መልካም አጋጣሚዎች ናቸው። ከዚህ ባለፈ ደግሞ ለትምህርት ቤቱም የውስጥ ገቢን ከማሳደግ አንፃር እድል ፈጥሮልናል ማለት ነው። በተለይ የጤና ቡድኖች የአዲስ አበባ መስተዳደር ያወጣው መመሪያ አለ። ተቋማት አሉ። እንደ አጠቃላይ ወደ 21 ቡድኖች በትምህርት ቤታችን ውስጥ ተጠቃሚ ሆነዋል። እነዚህ ቡድኖችም በተያዘላቸው ፕሮግራም መሰረት ጠዋት ማታ እየተገለገሉ ይህን ሰርቪስ ከዚህ በፊት ያገኙ የነበረው ከዚህ ከከተማ ወጥተው ረጅም መንገድ ሄደው በፀሐይ በምናምን ነበረ። አሁን በአካባቢያቸው ይሄ እድልም መገኘቱ ለጤና ቡድኖችም እንደዚሁ ግልጋሎት እየሰጠ ያለበት ሁኔታ። እንደሚታወቀው ይሄ ሜዳ ከዚህ በፊት ስታንዳርዱን ያልጠበቀ ሁኔታ የተሰራ ነበረ። በአሁን ሰዓት ስታንዳርዱን በጠበቀ ሁኔታ ሶስቱም በተለይ የእጅ ኳስ፣ መረብ ኳስ፣ ባስኬትቦል እንደዚሁ ሶስቱንም ባቀፈ ሁኔታ ሜዳው ተዘጋጅቷል። ይሄ ማለት ተማሪዎቹ ሁሉንም የስፖርት አይነቶች የሚያገኙበት እድል ተፈጥሮላቸዋል ማለት ነው። ከመደበኛው የትምህርት መማር ማስተማር ጎን ለጎን ልጆቹ ከአካዳሚክ ጀርባ ያው ፊዚካሊም ሜንታሊም ስትሮንግ መሆን አለባቸው። ጤናቸውን መጠበቅ አለበት። ከዚህ አንፃር በተለይ የስፖርት ሳይንስ ተማሪዎችን አይምሮ ከመገንባት አንፃር ከፍተኛ ቦታ ያለው ነው። ይሄንንም ሳይንሱን በተግባር ለማሳየት መምህራንም ይቸግራቸው የነበረው አሁን ትምህርቱን ተጨባጭ ከማድረግ አንፃር በዛ ደረጃ ለተማሪዎች ግልጋሎት እየሰጠን ያለው ሁሉንም በተለይ ስፖርት ሳይንስን በሙሉ ለማስተማር እድል አግኝተናል።